ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። እግዚአብሔር ሰላምታ ባላችሁበት ቦታ ሁሉ ድረሳችሁ። እንግዲህ ዛሬም በሌላ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮ ደግሞ የአራስ ጥሪ ዳቦ እስቲ አብረን እንጋግር። የአራስ ጥሪ ማለት የወለደች ሴት ለማየት ነው ማለት ነው። ያው እንደ ገጠር ሳይሆን እንደ ከተማ ቤት አርግተን ነው የምንጋግረው። እስቲ አብረን እንጋግራለን። እስከ መጨረሻ አብራችሁን ሁኑ ማለት ነው። እዚጋ እንግዲህ እንደምታዩት ያው አሁን ቤታችን ውስጥ ተከራይም ስለገባ ምድጃ አንዳንድ ምጣዶች አይወጡም የእንጀራ ማለት ነው። ስለዚህ አውጪ ከመላት ብዬ በጎን በኩል አርጌ ምጣዴን ጣድኩ ማለት ነው። በዚህ መልኩ እሳቱን በደንብ አርጌ ያያያዝኩት። ምጣዱ አዲስ ነው፣ በዛ ነው ወፍራምም ነው። ለዚህ ነው እሳቱን በደንብ የምጨምርበት ማለት ነው። ለማሟሸትም ነው በዛውም አንድ ጊዜ ብቻ የተጋገረበት፣ ይሄኛው ሁለተኛው ነው ማለት ነው። ለዚህ ነው ዙሪያውን እንዳለ በደንብ እሳት የምጨምርበት ማለት ነው። በነገራችን ላይ እናንተ ሰብስክራይብ ስለምታደርጉኝ እግዚአብሔር ስጣችሁ፣ እግዚአብሔር አክብራችሁ እመቤቴን ዩቱብን እያሳደጋችሁልኝ ነው ማለት ነው። አሁንም ከኔ አትለዩ ለማለት ነው። እመቤቴን በጣም ነው የማመሰግነው። እግዚአብሔርን ታውቃላችሁ፣ አንዳንዴ የሆነ ነገር ለፍታችሁ ሰርታችሁ ስታገኙበት ስታዩበት ደስ ይላል። በቃ ምንም ቢሆን ሁል ጊዜ ስሩ ስሩ ነው የሚያሰኛችሁ ማለት ነው። እኔም እንደዛ ነው የሆንኩት። የሆነ ጊዜ ላይ ለማቋረጥ አስቤ ነበረ፣ ግን በአንድ ጊዜ በለቀኩት ቪዲዮ ዩቱቤ መንቀሳቀስ ጀመረ ማለት ነው። ለዛ በቃ እኔም ካልሰራው ብዬ ከእናንተ ጋር ሆኜ ካልሰራው ብዬ ቀጠልኩ ማለት ነው። አሁን እግዚአብሔር ይመስገን ብዙ ወዳጆች አግኝቼበታለሁ፣ ብዙ ቤተሰብ አግኝቼበታለሁ። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። እናንተ ትልቁ ነገር እመቤቴን ለሰው ሰው ነው መድኃኒቱ። እመቤቴን ነው የምላችሁ ማለት ነው። እናንተ ባትኖሩ ኖሮ እኔም አልበረታም ነበረ። እኔም ቻናሌን ትቼው ቀርቼ ነበረ። ግን በእናንተ ብርታት እናንተ አጠገቤ ስለሆናችሁ ብቻ መቀጠሉን ችያለሁ ማለት ነው። አሁንም ድጋፋችሁ ከኔ አይለይ። ሌላ አዲስ ቤተሰብ እኔ ቻናል ላይ መቀላቀል ከፈለጋችሁ ደግሞ ሰብስክራይብ ላይክ እያደረጋችሁ ተቀላቀሉ እላችኋለሁ። እንደዚህ አንድችበት በነገራችን ላይ እመቤቴን አሁንም ምንም ነገር እግዚአብሔርን ነው የምላችሁ፣ ምንም ነገር አልሞቅም። ከዛን ድጋሜ ኩበቱን ጨመርኩበት ማለት ነው። እንትን ነው ትንሽ ጎርጎድ ይላል ምጣዱ ዳቦ ውስጡ ማለት ነው። ለሱ ደግሞ ቅጠል በብዛት መጨመር አለበት ብላኝ ስገዛት ራሱ ሴትዮዋ ለሱ ብዬ ነው በአንድ በኩል እሳቱን በደንብ ማረግበት ማለት ነው። ከስር ዳቦ ከፍ እንዲል ምጣዱ ጉድጓዳ ስለሆነ ትንሽ ቅጠል በብዛት ከስር ስለሚጨመር ነው ማለት። ወይኔ ጭሱ፣ ወይኔ እሳቱ ብታዩ እመቤቴ። ለካ ሴቶች፣ እኛ ሴቶች እኮ ጀግና ነን። እግዚአብሔርን ፈጣሪ ያለ ምንም ነገር አያግደንም፣ ምንም ነገር አይገድበንም እመቤቴ። እና በዚህ መልኩ አሁንም ድጋሚ እሳቱን ጨማምሬበት የንደድበት ብዬ ትቼ ሄድኩ ማለት ነው። እሱ ይንደድበትና በደንብ ይሙቅ ብዬ ትቼ ሄድኩ ማለት ነው። እንግዲህ እውነቴን ነው የምላችሁ፣ ለቤት መጋገር ይሻላል እኮ ለሰው ቤት በቃ በጣም ነው የሚጨንቀው እናንተ። በዛ ላይ ደግሞ አራስ ጥሪ ሄዳችሁ የሆነ ቦታም ሄዳችሁ ዳቦ የመቆረሰው ደግሞ ፊት ለፊታችሁ ይሄን ታውቃላችሁ። ስለዚህ በጣም ነው በቃ የሚጨንቀው ሰው ቤት የሚሄድ ዳቦ ማለት ነው። እመቤቴን ግን እኔ ይጨንቀኛል፣ ሌላ ሰው አላውቅም። እኔን ግን በጣም ነው የሚጨንቀኝ፣ ይከብደኛል ራሱ ሰው ጋር ለመሄድ ማለት ነው። ያው አምባሻ መስራት ይሻላል። አምባሻ ስላችሁ ደግሞ የሚሸጥ አምባሻ ሳይሆን ይሄ በትንሽ ትንሹ በዲዛይን ተደርጎ የሚሰራውን ታውቃላችሁ። እሱን ያልኩት እሱ ብሰራ ይሻላል ብዬ አስባለሁ አንዳንዴ ማለት ግን ደግሞ ግልግል ለማለት ይሄው እንደዚህ በዚህ መልኩ ዳቦ ደፍቶ መሄድ ደግሞ ጣጣ የለውም ማለት ነው። በቃ ይሄንን ዳቦ ትጋግራላችሁ፣ ከዛን አረቂያችሁን ታዘጋጃላችሁ። የኛ ሀገር አራስ ጥሪ መጠየቅ እንግዲህ እንደዚህ ነው። በተለይ ደግሞ ወደ ለእናንተ የሚቀርብ እንደዚህ ዘመድ ጓደኛ ብቻ ለእናንተ የሚቀርብ ሰው
ከሆነ በድፎ ዳቦ ነው የሚካሄደው እኛ ጋር ማለት ነው። እንደዚህ ከስር ኮባ ጨመርኩ። ከዛን ደግሞ ባህር ዛፍ የሚመስል ቅጠል ግቢ ውስጥ አለና እሱን ጨመርኩ ማለት ነው። ከዛን የታጠበ ኮባዬን በዚህ መልኩ እየደረደርኩ ነው ማለት ነው። ከዛን በዚህ መልኩ ደረድርበታለሁ። ሊጤ እያዘጋጀው ነው ቆንጆ አርጌ ከስር እኔ ወደ ላይ አላስርኩም ገልብጬ ነው ማለት ነው። ከዛ ሊጤ ደግሞ ቆንጆ ሆኖ ወቅቷል እናንተ። ከዛን ቀስ እያልኩ በትንሽ ትንሹ እያነሳው እንደዚህ ያደርጋሉ። ምክንያቱም የሆነ ጊዜ ላይ ከነባሊው አንስቼ አምልጦኝ ምጣኔን ሰብሬ ያለው ማለት ነው። ያ ነገር ስላለብኝ በትንሽ ትንሹ እያነሳው እንደዚህ ሊጤን ቀስ ብዬ እንደዚህ አስተካክለዋለሁ ማለት ነው። ከዛም በጣቴ አየዋለሁ አንድ ውፍረቱንና ቅጥነቱን ስላችሁ ደግሞ እኩል እንዲሆን ማለት ነው። ከዛም መሀል ውስጥ ደግሞ ሳሳ ታደርጋላችሁ። ሳሳ አረግኩና ከዛ እጄን ተጣጥቤ ደግሞ በአናቱ ኮባውን ሸፍነዋለሁ ማለት ነው። በዚህ መልኩ እንግዲህ መጨረሻው ያማረ እንዲሆን እግዚአብሔር ይርዳኝ እላችኋለሁ። እውነት በጣም በቃ እኔ ጨንቀኛል። እኔ ለምን እንደሆነ አላውቅም። እግዚአብሔር ነው የምላችሁ። ብቻ በመጨረሻ እንደዚህ አድርጌበት ጨረስኩ። ከዛን ብረምጣዱን እንደዚህ ያረኩበት። አሁን ደግሞ እሳቱን አናቱ ላይ ሰበስበዋለሁ ማለት ነው። ከላይ ብረምጣዱ ላይ ማለት ነው። አሁን ማፈሻ አጣው ስፈልግ እመቤቴን ውጭ ወጥቼ ሁላ ማለት ነው። ከዛ ለካ ትልቅ ድስት አለኝ እኔ ማለት ነው። በትልቁ ድስት ክዳኔን ለሴትዮዋ እንጀራ ስጋግር ድስቴ ላይ ነበረ ማሰሻ ጨርቅ ክብሪት ምናምን የምታደርገውና ከዛን እኔ እሱን መሬት አረኩላትና በድስቴ ክዳን እሳቱን እዚህ ላይ ማውጣት ጀመርኩ ማለት ነው። ሲፋጅ ደግሞ ብታዩ በነገራችን ላይ ከስር ብዙ ቅጠል ስላደረኩ ፈራውና እሳቱን በብዛት ከስር አስቀረው ማለት ነው። ይሄ ጭስ ያልጨረሰውን ብቻ ለቃቅኩ ከስር፣ ሌላውን ግን ተውኩ። ምክንያቱም ብዙ ቅጠል ስለጨመርኩ ማለት ነው። ሆባይ በስልስ ብዬ ፈራው ቤቴን ነው ሙላችሁ። ከዛን እንደዚህ አይ ቤቴን በቃ ትልቅ ድስት ነው የምለው፣ ግን ክዳኑ አነሰችብኝ ማለት ነው ዛሬ። ከዛን እንደዚህ በሌላ እንጨት እያደረኩ አስተካክዬ እኩል እንዲበስል እንግዲህ ከዛን አቤኔን ደግሞ ሂድና ኩበት አንጣልኝ ብዬ ላኩት። እሱ ደግሞ አምጥቶልኝ እዚሁ ቁጭ አርግቶልኝ ሄደ። ከዛ እኔ እየሰባበርኩ እንደዚህ ደረደርኩበት ማለት ነው። ከስር ራሱ ብዙ ፊልም ነው የተውኩትማ ቤትን፣ ያው ፈራው ስላችሁ ቅጠሉን ስለበዛው ማለት ነው። ይሄ ኩበት ደግሞ አልሰበራል። ከዛም በጉልበት ያልሰበርኩ ምን ካንተ ጋር አታገለኝ ብዬ እዚህ ጭሱ እያፈነኝ፣ ከዛን ቶሎ ብዬ እንደዚህ ጨማመርኩበት። እስከወጣ ድረስ ራሱ ቾክያለሁ። በጣም ነው የሚጨሰው በስላሴ ስም እመቤቴ። ከዛን በጌጤ እየሰባበርኩ ኩበቴን እንደረደርኩበት ማለት ነው። ከላይ ያው እንዳልኳችሁ የሰው ቤት የሚሄድ ዳቦ ያስጨንቃል። የራሳችሁ ቤት ቢሆን ችግር የለውም ማለት ችግር የለውም ብላችሁ አታጠፉም፣ ግን አትጨነቁበትም። እንደዚህ የሰው ቤት ሲሆን ደግሞ ይጨንቃል። ለዛ ብዬ ለማስተካከል ሞክሬያለሁ፣ እኩል እንዲሆን ማለት ነው። እየሰባበርኩ አዳረስኩት እንዳለ ማለት ነው። ከላይ እየዞርኩ ነው ራሱ ሳይ የነበረው ማለት ነው። እንዴ ታዲያ ምን ላድርግቴ? ከዛን አንድ ሁለት ጥፍጥፍ ኩበት ቀረኝ፣ እሱን አስቀመጥኩና በዚህ መልኩ ጨረስኩ እላችኋለሁ። ከስር ያለውን ደግሞ ሳሳ አርጌ ዳርዳሩ ላይም አረኩና በቃ ጨረስኩ ብዬ አሁን ደግሞ ልወጣ ነው እላችኋለሁ። ጭሱን እስኪጨርስ ድረስ ምን አደርጋለሁ? ይብሳል በቃ እንዲ ያደርገው የለ። አቤኔ አሁን ደግሞ ዞሮ መጥቶ ማዳበሪያ ይዘው ሄደ። ከዛ ልክ ጋግሬ ስወጣ አቤኔ እዚህ ኮባ ለላሚቷ እየጨፈጨፈ ነው የኮባ ማለት ነው። እዚህ ጋር ጉንፋን ይዞኛል ብሎ እያወራኝ ነበር። በነገራችን ላይ ይሄ ኮባ እንጨት ድሮ ሕፃን እያለን እንደ መሳሪያ አርግተን ስንጫወትበት ነበረ ማለት ነው። እሱ ዛሬ እንደኛ የሚጫወት ልጆች ላይ የለም። እሱ ያው እየከታተፈ ነው ለላሚቷ በቅርጽ እያረገ መሬት ላይ ዘርጠጥ ብሎ
እንግዲህ በዚህ መልኩ እሱ እያወራሁት ቁጭ ብዬ እናንተ ምኑ ልጄ ይመስላል አሁን ጎርምሶ ወይ በቁመቱ እኮ እኔም በልጦኝ ቁጭ አለ። በስተ መጨረሻ ዳቦ ይመስሏል። እንግዲህ እስቲ መጨረሻው ይታያል። አሁን በምን አባቴም ምጣዱን ከላዩ ላንሳ ብዬ እያሰብኩ ከዛ ነው እዚህ አንድ ፌስታል አገኘው። ዞር ስል የሆነ የክብሪት ወረቀት አገኘውና ቀስ ብዬ በዚህ መልኩ ያዝኩ። አምላኬ ወርዳኝ እያልኩ ማለት ነው። ድንገት አመድ ውስጥ ቢደፋብኝስ ብዬ ፈራሁ። ከዛ ቀስ ብዬ እዛ ጋ ልደፋ የሄድኩ በኋላ የሆነ ድንጋይ ቀምሴን አላገኘም። ወይኔ ጉዴ! ከዛ ነው ግድግዳው ጋር ሳልደርስ በሜዳው ደፍቼ ተመለስኩ። እስቲ አሁንማ ቤቴን እንዴት እንደፈራ አምላኬ ወርዳኝ እያልኩ በስተመጨረሻ ቅጠሉን አነሳው እዚጋ እዛን ዳቦ ጋር ደረስኩ። ቾክዬ ገለጥ አድርጌ ነው ያየሁትማ ቤቴን ምስክሬ ነው። ከዛን ቆይ ቆሻሻ ይሄ የተቃጠለው እንዳይከሰከስበት ብዬ መልሾ ሸፈንኩት። ከዛን ሰፌድ ነበረችኝ እዚህ ጋር ሰፌዴን ከስር አርጌ እንዴት እጄ ውስጥ ስር ይግባማ ቤቴ አንድ አቃጥላል፣ ሁለተኛ ደግሞ ልያዛል። እዚህ ጋር እንደምንም አርጌ ያነሳው ከዛን ከፍ አደርጋለሁ ይሸራተትብኛል ወደ ታች። ከዛ በስተመጨረሻ ዳቦ እንደዚህ ሆነ። እግዚአብሔር እንዴት ደስ እንዳለኝ እማ ቤቴ ምስክሬ ነው። በጣም ነው ደስ ያለኝ። በቃ ማለት ይሄ ትልቅ ዳቦ የሚሄድ ቀርቷል። አሁን በተለይ ደግሞ ከተማ ስለሚሄድ እኔ እዛው ስለሆነ አነስ ቅልብጭ አድርጌ የጋገርኳት ማለት ነው። ለዚሁ ነው የተጨነቅኩባት። በነገራችን ላይ ወፍራም ነው ደግሞ ሳይዙ ነው ትንሽ አነስ ያለው እንጂ ማለት ነው። ከዛ ከስር ደግሞ እንዴት አድርጌልኝ ሰፌድ ለማምጣት ቤት ሄጄ ከዛን ተከራይ መታ ሰፌዷ እዛ ጋ ነበረ እንጀራ የምታወጣበት ያውና ውሰጂ ስትለኝ የእሷን ሰፌዶ ስጄ ገለበጥኩ ማለት ነው። ከኋላ ደግሞ በዚህ መልኩ ከስር ያለው ይታያል ጉዱ። አሁንማ ቤቴ ቾኮልኩ ቶሎ ብዬ ሰፌዱን ለማንሳት ቤቴን በጣም እንትን በቃ ዋው የሆነ ዳቦን የሆነው እግዚአብሔርን ነው። በቃ ምርጥ ዳቦ። ለምን አልጠራሽኝም ቅጠሉ ስታነሽ ያላለም ደግሞ ቤት እዚህ ጋር እጁ ውሃ ነው። በቃ ዞር በል እያልኩት ነበር ማለት ይሄ የተቃጠለው ድንገት እንትን እንዳይልበት ብዬ ፈራው ማለት ነው። ከዛም በዚህ መልኩ ይኸው እሱ ወደ ታች ነካ ነካ አረጋል። ጣሪ ያለ በቃ ዋው ዳቦን የሆነው እመቤቴን በቃ ሲጨነቅበት የነበረ እግዚአብሔር በጣም ያስደሰተኝ ማለት ነው። ብቻ ተመስገን ነው። በቃ ያው ሰው ቤት የሚሄደው ነገር ያስጨንቃል አይደል? ከዛን ወደ ሰፌዴ ገለበጥኩና በዚህ መልኩ አዝቼ አሁን የሚሰባል የሚሰነጥቅ ምናምን የሚባል ነገር የለም። በቃ ፋሪኬ ቤት ያመጣው ከዛን ይዤበት የሚሄደው ሰፌዴ ላይ በዚህ መልኩ አደረኩ። ለካ ደግሞ ዳቦ ሲሄድ እንደዚህ አይደለም።